በዋሽንግተን ዲሲ የስልጣን ማማ በነጩ ቤተ መንግስት የፖለቲካ ኮሪደሮች ውስጥ ታይቶ የማይታወቅ እጅግ አስገራሚና የሚረብሽ የለውጥ ማዕበል እየተነከሰ ይገኛል። የፕሬዝዳንት ዶናልድ ትራምፕ ሁለተኛ የስልጣን ዘመን በውጭ ሀገር በጦርነት በሀገር ውስጥ ደግሞ በኢኮኖሚ ቀውስና በፖለቲካ ሽኩቻ እየታመሰ ባለበት በዚህ ወሳኝ ወቅት የአስተዳደሩ ዋነኛ ድምፅና የፕሬዝደንቱ ታማኝ ጋሻ የነበሩት ካሮሊና ሌቪት በድንገት ስልጣናቸውን መልቀቃቸው ዓለምን በድንጋጤ አንቀጥቅጠዋል። ይህ ክስተት ተራ የመንግስት የስራ ኃላፊ ሽግግር ሳይሆን በትራምፕ አስተዳደር ውስጥ እምብርት ውስጥ ያለውን ጥልቅ መናወጥና ለዓመታት የዘለቀውን የባለስልጣናት መርገፍ ቁልጭ አድርጎ የሚያሳይ የታሪክ አጋጣሚ ነው። ዛሬ የምንመለከተው ይህ እጅግ ሰፊና ጥልቀት ያለው ትንታኔ የ28 ዓመቷ ወጣት ካሮሊና ሌቪት ለምን ነጩን ቤተ መንግስት ጥላ ለመውጣት እንደተገደደች፣ በትራምፕ የመጀመሪያውና ሁለተኛ ስልጣን ዘመን የታየውን አሰቃቂ የባለስልጣናት ሽኝት፣ እንዲሁም የአመራር መከፋፈል የአሜሪካ በመጪው ምርጫ በኢራን ጦርነት መሃል ወዴት እየገፋት እንደሆነ በዝርዝር የሚፈትሽ ይሆናል። የነገሩ መነሻ የጀመረው ረቡዕ ነሐሴ 6 ቀን 2018 ዓ.ም እንደ አውሮፓውያን አቆጣጠር ኦገስት 12 2026 ፕሬዝዳንት ዶናልድ ትራምፕ በራሳቸው ትሩ ሶሻል ገጽ ላይ ባሰፈሩት እጅግ አስደንጋጭ መልእክት ነው። ትራምፕ የነጩ ቤተ መንግስት ቃል አቀባይ የቅርብ አማካሪያቸው ካሮሊና ሌቪት በወሩ መጨረሻ ላይ ስራዋን እንደምትለቅ ይፋ አድርገዋል። ፕሬዝዳንቱ በንግግራቸው ውስጥ ሌቪትን ድንቅ እጅግ የምትሰናበንባት ረዳቴ ሲሉ አሞካሽተዋታል። ሌቪት ስራዋን የለቀችው ለቤተሰቧና ለታናሽ ልጆቿ ጊዜ ለመስጠት በሚል ሰበብ መሆኑን የገለጹት ትራምፕ ውሳኔው ሙሉ በሙሉ እንደሚረዱትና እንደሚያከብሩት በመግለጽ ነገሩን ለማለዘብ ሞክረዋል። ሆኖም ግን በመጪው ኖቬምበር አጋማሽ ምርጫ ሚድተርም ኢሌክሽን ዋዜማ ላይና በአሜሪካ በኢራን ጦርነት አለግረጋማ ውስጥ ባለችበት በዚህ ሰዓት የአስተዳደሩ ፊት የነበረችው ግለሰብ መውጣቷ በዋሽንግተን ዲሲ ትልቅ ጥርጣሬ ፈጥሯል። ካሮሊና ሌቪት በአሜሪካ ታሪክ ውስጥ የነጩ ቤተ መንግስት ቃል አቀባይ በመሆን መጀመሪያ ወጣት የ27 ዓመት በመሆን ታሪክ የሰራች ግለሰብ ናት። እንደ አውሮፓውያን አቆጣጠር በጃንዋሪ 2025 ትራምፕ ወደ ስልጣን ሲመለሱ ይህንን ወሳኝ መንበር የያዘችው ሌቪት በስራዋ ወቅት እርግዝናዋን በአደባባይ ማሳወቅና ስራዋን በመቀጠል ሌላ የታሪክ አሻራ ጥላ ነበር። ባለፈው ግንቦት ወር ላይ ሁለተኛው ልጇን ቪቪኒያን ወለደችው። ሌቪት ከጥቂት ሳምንታት የወሊድ ፍቃድ በኋላ ሐምሌ 10 ቀን ጁላይ 16 ወደ ስራዋ ተመልሳ ነበር። ሆኖም ወደ ስራዋ በተመለሰች በአንድ ወር ጊዜ ውስጥ ለልጆቼ የሚገባኝን ፍቅርና ትኩረት መስጠት አልቻልኩም በሚል ስልጣን መልቀቋ በትራምፕ አስተዳደር ውስጥ ያለው የስራ ጫና፣ የስነ ልቦና ውጥረት መጠን የሚያመላክት ነው። የ60 ዓመቱ ባለቤቷ ኒኮላስ ሪቻን ሁለቱ ታናሽ ልጆቿን አሁን ላይ ቅድሚያ የሚሰጣቸው ጉዳዮች መሆናቸውን ሌቪት በቁጭትና በሐዘን ገልጻለች። ይህ በእንዲህ እንዳለ በትራምፕ አስተዳደር ውስጥ ያለው የባለስልጣናት መርገፍና መታመስ ሌላው አነጋጋሪ ጉዳይ ነው። ካሮሊና ሌቪት በትራምፕ ሁለተኛ ስልጣን ዘመን ብቸኛዋ ቃል አቀባይ ሆና ብትቆይም ፕሬዚዳንቱ በመጀመሪያው ዘመናቸው ግን 4 ቃል አቀባዮችን ማለትም ቮን ስፓይረን፣ ሳራ ሃኪፕ ሳንደርስን፣ ስቴፈን ግራሃምሽን፣ ኬሚል አኪናና በመቀየር ይታወቃሉ። እነዚህ ሁሉ ሴቶች ከትራምፕ ጋር የነበራቸው ግንኙነት ወቅት ከሚዲያዎች ጋር በነበረው የቃላት ጦርነትና በፕሬዝደንቱ ተለዋዋጭ ባህሪ ምክንያት ከፍተኛ ፈተና ሲገጥማቸው ቆይተዋል። ስቴፈን ግራሻም አንድም ቀን የዜና መግለጫ ሳይሰጡ ሲለቁ፣ ኬይል ማኪናን ደግሞ ወደ ሚዲያው በትምህርት ስም ሲያሸማቅቁ መቆየታቸው ይታወሳል። አሁን የሌቪት መውጣት የዚህ አመራር አለመረጋጋት ቀጣዩ ክፍል ተደርጎ ተወስዷል። ሌላው እጅግ አሳሳቢ ነጥብ የሌቪት መልቀቅ ከአሜሪካ ኢራን ጦርነት ከሀገር ውስጥ ኢኮኖሚ ቀውስ ጋር ያለው ቁርጠኝነት ነው። ፕሬዚደንት ትራምፕ በኢራን ላይ የከፈቱት ጦርነት የነዳጅ ዋጋ መናር የአሜሪካን ተወዳጅነት ቁልቁል እያወረደ ይገኛል። ዘ ኢኮኖሚስት ዩጎቭ ጥናት እንደሚያሳየው 63% የሚሆነው ህዝብ በትራምፕ ኢኮኖሚ አያያዝ ላይ ከፍተኛ ቅሬታ አለው። ትራምፕ የዋጋ ግሽበትን እወደዋለሁ ማለታቸው ትኩረታቸውን በነጩ ቤተ መንግስት የሚያካሄዱት የዩኤፍሲ ቦክስ ውድድር ላይ ማድረጋቸው እንደ ሌቪት ያሉ የቅርብ ረዳቶቻቸው ሳይቀር አጣብቂኝ ውስጥ ከተዋቸዋል። ሌቪት በየቀኑ በፎክስ ኒውስ እና በሌሎች ወግ አጥባቂ ሚዲያዎች ቀርባ የትራምፕን አጀንዳ ስታስተዋውቅና ዲሞክራቶችን ስትወረፍ ብትቆይም የህዝቡን ቁጣና የፓርቲ መከፋፈል ግን ከሚዲያ ፍጆታ በላይ ሆኖባታል። ሶስተኛው ቀጣይ የሚጠበቀው ነጥብ የምርጫ ቅስቀሳውና የማጋ ንቅናቄ ስነ ልቦናዊ ስብራት ነው። ካሮሊና ሌቪት የትራምፕን ንቅናቄ ወጣትና ብርቱ ፊት ተደርጋ ትወሰድ ነበር። የእሱ መልቀቅ በተቃዋሚ ዲሞክራቶች ዘንድ ትራምፕ የገዛ ረዳቶቻቸውን እንኳን ሊሸከሟቸው ያልቻሉ ሸክም ናቸው የሚል ትልቅ ፕሮፓጋንዳ መሳሪያ ሆኖ ያገለግላል። በመጪው የኖቬምበር ምርጫ ዲሞክራቶች ያስተዳደሩን አለመረጋጋት እንደ ዋነኛ ማጥቂያ መጠቀም መካከለኛ አቋም ያላቸው መራጮች ልብ ለማራቅ ይጥራሉ። ትራምፕ ይህንን ስነ ልቦናዊ ሽንፈት ለመሸፈን ሲሉ በሰኔ ወር መጨረሻ የሚጠሩት የሰልፎች ሁሉ መጨረሻ ላይ እጅግ ጽንፈኛ የሆነ ንግግሮችን ሲያሰሙና አዳዲስ ጠላቶችን ሊፈርጁ እንደሚችሉ ይጠበቃል። ይህ በአሜሪካ የፖለቲካ መድረክ ላይ ያለውን ውጥረት ይበልጥ ያፋፍመዋል። በተጨማሪም የውጭ ጉዳይ ፖሊሲውና የሀያላን ድርድር በቀጣይ ወራት ትልቅ ፈተና ይገጥመዋል። የሌቪት መልቀቅ የትራምፕ አስተዳደር ውስጥ የታየው ታማኝነት ሹመት ውዝግብ እንደ ኢራን፣ ሩሲያ፣ ቻይና ያሉ ባላንጣ ሀገራት አሜሪካ እንደ ደካማና የተከፋፈለች ሀገር እንዲመለከቷት ያደርጋቸዋል። በስዊዘርላንድ በኳተር የሚያካሄዱት የሰላም ድርድሮች በዋሽንግተን በኩል የሆነና የማይለወጥ ድምፅ ማጣታቸው ምክንያት ውጤት አልባ ሊሆኑ ይችላሉ የሚል ስጋትም አለ። ትራምፕ እኔ ነኝ የማዘው ቢሉም በቅርብ ረዳቶቻቸው ግን የስራ
ጫናውን ግለት መቋቋም አቅቷቸው መፈራረሳቸው በዓለም መድረክ አሜሪካ ያላትን የማስገደድ አቅም ሌቨሬጅ በእጅጉ ይቀንሰዋል። በመጨረሻም ቀጣይ የሚጠበቀው ትልቁ ሚስጥር የትራምፕ 80ኛ መልደትና የአሜሪካ 250ኛው ዓመት በዓል ድባብ ነው። ፕሬዚዳንቱ እነዚህን ታሪካዊ ቀናት እንደ ፖለቲካዊ ትንሳኤ ሊጠቀሙባቸው አቅድ የነበረ ቢሆንም የሌቪት መልቀቅ ግን በዓሉን በጥቁር ጥላ ሸፍኖታል። በቀጣይ ቀናት ዋይት ሀውስ የበዓሉን ድምቀት ለመመለስ በሚሊዮን የሚቆጠር ዶላር የሚፈስባቸው አዳዲስ ስፖርታዊና ጥበባዊ ዝግጅቶች ሊያስተዋውቅ ይችላል። ሆኖም ግን የህዝብ ትኩረት ከነዳጅ ዋጋና ከአስተዳደሩ መበተን ርችት ወደ ቦክስ ውድድር ይመለሳል ወይ የሚለው ጥያቄው አጠራጣሪ ነው። በቀጣይ ቀናት የሚሰማው ዜና ወይ አዲስና ይበልጥ አወዛጋቢ የሆነ ባለስልጣን መሾም፣ ካልሆነም ደግሞ በትራምፕ አስተዳደር ውስጥ የታየው የቤተ መንግስት አመፃ ይበልጥ መፋፋሙን የሚገልጽ ይሆናል። ካሮሊና ሌቪት ትግሌ ወደ አዲስ ምዕራፍ ተሻግሯል ማለቷ ወደፊት በትራምፕ የስልጣን ቁማር ውስጥ ሌላው ሚና ሊኖራት እንደሚችል ቢጠቁሙም ለጊዜው ግን ነጩ ቤተ መንግስት ዋነኛ ድምፁን አጥፍቷል። ዓለም አሁን አይኗን አሜሪካ ላይ ጥላ ይህች የነጻነት ምድር በታሪክ እጅግ ፈታኝ የሆኑን በኖቨምበር ምርጫ ዋዜማ ላይ ምን አይነት ታሪክ አሻራ ጥላ እንደምታልፍ በጉጉት ትጠብቃለች። በመጨረሻው ሰዓት ደርሷል። የስልጣን መንበሩ በሀያሉ መክዳትና በህዝብ ተቃውሞ መሃል እየተናወጠ ይገኛል። የካሮሊና ሌቪት ከነጩ ቤተ መንግስት መሰናበት ዝም ብሎ በአንድ ስልጣን ጉዞ ሳይሆን በትራምፕ አስተዳደር ዙሪያ ያለውን የማያቋርጥ ውጥረት እናም ፖለቲካዊ ዋጋ ቁልጭ አድርጎ የሚያሳይ የመዝጊያ ምዕራፍ ነው። ሌቪት በአሜሪካ ታሪክ ውስጥ ትንሹ ቤተ መንግስት ቃል አቀባይ በመሆን የያዘችው ታሪካዊ ስም አሁን ላይ በስራና በቤተሰብ መካከል ባለው እጅግ ከባድ ፍልሚያ ተሸፍኗል። ፕሬዚደንት ትራምፕ በታሪክ እጅግ ንቁ መሪ እያወራሳቸውን ቢገልጹም የቅርብ ታማኞቻቸው ግን ይህንን ቀንና ሌሊት የሚጠይቅ የአመራር ዘይቤ መቋቋም አቅቷቸው ለቤተሰባቸው መሸጋገሪያ ሲፈልጉ ማየት ትልቅ የሞራል ጥያቄ ያስነሳል። የሌቪት የፖለቲካ ጉዞ ከኒው ሃምፕሻየር ኮንግረስ እጩነት ጀምሮ እስከ ኤሊስ ስቴፍኒክ ኮሚኒኬሽን ዳይሬክተርነት በመጨረሻም የማክ አይን ቃል አቀባይ ሆኖ መቀጠል የእሷ መውጣት የትራምፕ ፖለቲካዊ ማሽን ምን ያህል ትልቅ ኪሳራ እንደሆነ ያረጋግጣል። ሌቪት ሚዲያውን ከነጩ ቤተ መንግስት የዜና ክፍል ይልቅ በፎክስ ኒውስ በኩል የጥቃት መከላከያ አድርጋ የምጠቀምበት ስልት አሁን ላይ የሚመጣው ተተኪ ትልቅ የቤት ስራ ጥሎ አልፈዋል። ትራምፕ ባለስልጣኖቻቸውን እንደ መስዋዕት የመቀየር ልማዳቸው በመጀመሪያው ዘመናቸው 4 ቃል አቀባዮች እንዳስለቀቀ ሁሉ አሁንም በሁለተኛው ዘመናቸው ያው የስልጣን ወፍጮ ስራው መጀመሩ የሌቪት ስንብት ያበስራል። አሜሪካ ያለችበት ሁኔታ በትራምፕ እብሪትና በእውነታው ዓለም መካከል ያለ ፍልሚያ ሆኗል። መካከለኛው ምስራቅ የነደደው ጦርነት፣ በሀገር ውስጥ የናረው የኑሮ ውድነት የነጩ ቤተ መንግስት ግንብ እያናወጠው ይገኛል። የሌቪት መልቀቅ ለትራምፕ 80ኛ ዓመት ልደት ያልታሰበ መርዶ ሲሆን በመጪው የኖቬምበር አጋማሽ ምርጫ ለሚወዳደሩት ሪፐብሊካኖች ደግሞ የአመራር አለመረጋጋት ምልክት ነው። ዓለም አሁን አይኗን አሜሪካ ላይ ጥላ ስልጣን መንበሩ በሀያሉ መከዳትና በህዝብ ተቃውሞ መሃል እንዴት እንደሚወድም በከፍተኛ ጉት ጠብቃለች። የመጨረሻው ሰዓት ደርሷል። በትራምፕ አስተዳደር ውስጥ የታየው ታላቅ ስንጥቅ ደግሞ ሀገሪቱ ወደማይታወቅ የታሪክ አድማስ እየገፋት ነው። ለማጠቃለል የካሮሊና ሌቪት መልቀቅ በትራምፕ አስተዳደር ላይ የደረሰ ታላቅ ስነ ልቦና ስብራት ነው። አስተዳደሩ ወጣትና ንቁ ፊት የነበረችው ሌቪት በስልጣን ቤተሰብ መካከል ባለው ፍልሚያ ተሸንፋ መውጣቷ በአሜሪካ አሁን ወቅት ያለችበት የፖለቲካ ውጥረት ቁልጭ አድርጎ ያሳያል። ትራምፕ 80ኛ ልደታቸውን በቦክስ ግጥሚያ ሲያከብሩ በስተጀርባው ግን የአመራር መዋቅራቸው እንደ መጻው ቅጠል እየረገፈ ይገኛል። በቀጣይ ቀናት የሚሰማው ዜና ወይ አዲስና ይበልጥ ሃርድ ላይነር የሆነ ቃል አቀባይ መሾምን ካሉ ደግሞ ተጨማሪ ከፍተኛ ባለስልጣናት ነጩ ቤተ መንግስትን ጥለው መውጣታቸውን የሚገልጽ ይሆናል። ዓለም አይኑን አሜሪካ ላይ ጥላ የአቺ ነጻነት ምድር በታሪክ እጅግ ፈታኝ በሆነ በኖቬምበር ምርጫ ዋዜማ ላይ ምን አይነት ታሪክ አሻራ ጥላ እንደምታልፍ በጉት ትጠብቃለች። የመጨረሻ ሰዓት ደርሷል። የስልጣን መንበሩ በሀያሉ መክዳትና በህዝብ ተቃውሞ መሃል እየተናወጠ ይገኛል።